ነገር ሲመጣ ንገሩን አቹ ቡላድ የተባለች አደገኛ እርኩስ መንፈስ አለ ምን እንደተፈለገ አልገባኝም እርግጠኛ መሆንልህ ደግሞ ከዚህ ጉዳይ ጀርባ የራሳቸውን አጀንዳ የሚያስፈጽሙ የምኑ ጋር እንደምትለወጥብህ እኮ አታውቀው እንኳን አንተ እሷ አታውቀው ቡላድ የሚስት ያላለው ምንድነው ይመስለው በእናተ ሁለት ጊዜ ምራቁን ቢውጥ እኮ ሽንቱ ነው የሚወጥረው ሰው እኮ ነው ምን ያክላል ቁመቱ በእናተ ያመጣነው ደግሞ አጀንዳው እሸቱ መለሰው ሆኖ አይደለም ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል ምክንያቱ ምን አረኩሽ ምን ተበሳጩት የ40 አመቱ ከባስኬት ተወለዱት ስፔናዊ ዳኛ አንደኛ ቦኒ ከሞተች አንድ ሳምንቷ ነው በአንድ ሳምንት ውስጥ ስትሞት 800,000 ምናምን ነበረች 200,000 ተነስታ ነው የምታያችሁ ፎሎ ያረጋችሁ አንድ አመት ነው ስልኬ ሞላ በቃ ቻው አንተ ነው ነግሬያችሁ ነበር እኮ አባ እኔ ሞላ እናቴ በሩደ ነው እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10,000 የሚቆጠር የአሜሪካን ዶላር ዩሮና ፓውንድ ደብቀው መገኘታቸው ሃሎ እንዴት ናችሁ ውድ የሊያበሻ ቲዩብ ቤተሰቦች ይህ ሊያበሻ ዩቲዩብ ቻናል ነው ሐሳብ ጭንቀት ድባቴ ልናባር ይሄው ከተፍ ብለናል ከች በኮረኮንች መተናል ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ እንዲሁም ጥቆማና መረጃ ይሰጣሉ በያሰብኳቸውን የተለያዩ የቲክቶክ ቪዲዮ ስብስቦችን ይዤ መጥቻለሁ አብረን ዘና ፈታ እንላለን ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናል ሰብስክራይብ በማድረግ ይሄን ውብ ቤተሰብ ይቀላቀሉ እንዲሁም አዳዲስ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ ቤተሰብ የሆናችሁ ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ እንጀምራለን ላይክ ስታደርጉ ለብዙ ሰው ይደርስልኛል ስለዚህ ላይክ አድርጉ ላይክ ወደ ቪዲዮ ሄሎ ጤና ይስጥልኝ 911 አረ ሰዎች ሊገሉኝ ነው እባካችሁን ድረሱልኝ እባካችሁ ችግር የለውም አሁኑኑ ፖሊሶች ልካለን የት አካባቢ ነሽ ጀሞ አካባቢ ይቅርታ ወደ መገናኛ ቀረብ ማለት ይችላል በሁሉም ነገር የሚቀልድ ጄኔሬሽን ቢኖር ይሄ ጄኔሬሽን ነው እስኪ ቪዲዮ ዩትና ኮሜንት አብረን እናነባለን ግለ ወሲብ በእጃችሁ ስትፈጽሙ እጃችሁ ላይ አርፋ ያንን ድርጊት የምታስፈጽማችሁ ቡላድ የተባለች አደገኛ እርኩስ መንፈስ አለ እርኩስ መንፈስ ወደዛ ድርጊት እንድትገቡ ትገፋፋችሁና ከሰውነታችሁ የሚወጣውን የዘር ፍሳሽ ራሱ በአፏ ነው የምትቀበሉ ለብዙ ባለ ትዳሮች ፍቺ መንስኤ የሆነች እንዶ ስልኳን ስጠኝ ቡላድ የሚስት ያላለው እንዴት ነው በአካል የምናገኛት የኔ ማር ፎቶ አለ ተመታቱ ልድ አለ አረ ባካችሁ ምን ቀልደበትን እያወቅን እንዴ ደሞ ቡላድ ማናት ምንድናት ዘንድሮ መቼም ማንሰማው ጉድ የለም የሃይማኖት አስተማሪዎች ባካችሁ እያስተማራችሁን አዲስ ነገር ሲመጣ ንገሩን እንወቀው ትውልዱ እኮ እየተበላሸ ነው ኮሜንቱን አያችሁ አይደል እስኪ አሁን ደግሞ ቡላድ የምትባለው ሴትዮ የምታደርገውን እኔ Bobo, wajib paham diri tu. Jika itu sekarang makan di sana apa sih? አልጋ ላይ የምታወጡት ድምጽ ዘረዘርልሻለሁ ትመርጫለሽ አማ እሺ ግን ይቅርታ ቤት ሀሜተኞቹ እኔ ስም መጥቀስ ስለማልፈልግ ነው ባያሽሟጥጡ
ውዴ ከፍለሽ እሱን ማስቆም ትችያለሽ፣ ማስወረድ ትችያለሽ። የምትከፍይ ስለሌለ ጸጥ ብለሽ ተቀመጪ። የለማ እያለ ካልሆነ ከሌለ የለህም ነው ጨዋታው። ካለሽ ማሽሟጠጣቸውን ያቆማሉ። ካለሽ አስወርዳቸዋለሁ። ስንት ነው አስወርዶ ለነፃነታችን ሰጥቶ? 2000 ኮይን 4000 ለሁለቱም 2000 ትንሽ ከበድ ያሉ ሰዎች ናቸው። ነው ሁለቱም አንድ ናቸው። ይቅርታ ከአንድ ቦታ ናቸው። ስለዚህ 2000 በቂ ነው፣ በቂ ነው። ማሽሟጠጣቸውን ያቆማሉ። 2000 በቂ ነው። 2000 እንቸ ጉድ ወይ ዘንድሮ ተላክ አይ ፍራንካ አይ ኮይን ቲክቶክ መንደር ላይ የማያደርገው ነገር የለም። ይኸው ላከች ፈጠፈጠቻት አለቀ። ከሌለስ የለማ ቢታዩ እንዳለችው ከሌለ የለም ብሏል ዘፋኝ። አይ ቢታዩ ምኑ ጋር እንደምትለወጥብህ እኮ አታውቀውም። እንኳን አንተ እሱ አታውቀውም። ልውጥ ነው በቃ እጥፍ የምትለው። ወደ ቀጣይ ቪዲዮ እንሂድ። ይሄ ምንድነው? በሳይክል የተላከ ጫት መሰለና እስቲ ና እስቲ ብራዘር እንደነስ አንቺ አዝናኑኛ በቃ ይሄ ቁመቱ ምንድነው የሚያክለው? ብራዘር እንዴ ማዘር እኮ እሱ ነው እርጉዞና ሲክስ ፓክ ነበራት እኮ። አትሳቅ ደግሞ ፊትህ ጽንስ ያስወርዳል። ከእርጉዞች ራቅ ብራዘር። ምንድነው የሚመስለው? በእናትህ ሁለት ጊዜ ምራቁን ቢውጥ እኮ ሽንቱ ነው የሚወጥረው ሰው እኮ ነው። ምን ያክላል ቁመቱ? በእናትህ ዲ አንተ አታፍርም እንዴ? አንተ እኮ የሚያምር የሌሊት ወፍ አይመስልም? በፊት እኮ ጥርሱ እንደዚህ ወደ ጮት እኮ በብሬሳውን ተመልሶልን። አንተ ኩታ ገጠምርሽ የመሰልክ ሰውዬ ጥርስ ራሱ ተራርቆ ሄዳ አጥራር እንደሚመስሉ። በዚህ ቁመት እኮ ጥላ ብትይዝ እኮ የጅብ ጥላ እኮ ነው የምትመስለው። አይንን ብርድ የሚመታ ሰውዬ። እንደምታውቁት ዳኒ ሮስት የሆነ ጊዜ ላይ የቲክቶክ መንደሩን ተቆጣጥሮት ከነበሩት ቲክቶከሮች አንዱ ነው። ሁሉንም ሰው ታዋቂዎቹን ምናምን ሮስት በማድረግ ይታወቅ ነበር። አሁን ደግሞ ከሱ ጋር የሚመጣጠን የሚፎካከር ሰው መጥቷል። እንግዲህ ያለውን ትንቅንቅ የምናይ ይሆናል። እስኪ ወደ ቀጣይ እንሂድ። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይሄ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። እንግዲህ ሶሻል ሚዲያ የሚለው አያጣም። በየጊዜው አዳዲስ አጀንዳዎች እያመጣ ነው። አሁን ደግሞ አጀንዳው እሸቱ መለሰው ሆኗል። እንደምታውቁት ከዚህ በፊት ከባምቢ ጋር በተያያዘ ይቅርታ ይጠይቃል ተብሎ ነበር። እሱ እንኳን ይቅርታ ሊጠይቅ ሌላ ነገር በዚሁ ቀጥላለሁ እያለ ቪዲዮ ሰርቷል። በቃ በዚህ እሸቱ መለሰ ሆኗል። አሁን ደግሞ በዚህ በኤአይ ጉዳይ እሱን አስተምራለሁ ሲል ትንሽ ወከባ ተፈጥሮ ነበር። አሁን ደግሞ ሊከሰስ ነው። እስኪ ያላችሁን አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሴቶች ፔሬድ ላይ ሲሆኑ እኔ ምን ወይ ቅድም ስደውልልህ ለምንድን ነው ያነሳው? አዎ ምን ማድረግ ነበር? ማንሳት አይጠበቅብም። ከደወልኩልህ ነው ውሰደኝ ማለት ነው አይደል እንዴ? ምንድን ያው አይደል ሌላ ጊዜ አንስቼ አይደል እንዴ? አትረዳኝም አውቀው። ምንድነው አትረዳኝም ደግሞ? ዛሬ ደግሞ ምን አይታ እናት ኧረ ምንድነው ዛሬ? ስማ ደግሞ ምንድነው? ቅድም ሙሉን ነው አይደል የከፈልከው? ምኑን? ለሰስም በላ ነው እና ሌላ ጊዜ ነው አንዴ የምከፍለው አዲስ ነገር ማን ስለሆንክ ምንድነው የምትይኝ? እኔ ዛሬ ግራ ገባኝ። ሴት ካንተ አታንስም። እሺ ለምን ሁሉ የሚከፍለው ምንድነው? ሌላ ጊዜ ነው ያርዱ እንጂ ምንድነው? ስንት ነው የከፈልከው? 1000 ነው ወይ ከፈልከው? እሺ ካልሽ ችግር የለውም። ምን እንከፍላለን እኮ አስገባህ እኮ። ምን ላድርግ ታዲያ? ተማሪ ነኝ ታውቃለህ አይደለ? አንተ ነህ ለኔ መስጠት ያለብህ እኮ። ተቀበልከኝ ብሩ ነው። ሽንኪኒ ኩራ ያጋባሽኝ እኮ። ምን ላድርግ? ምን ልሁንልሽ? ምን ትሆኝልኝ? እየተነጨነጭክ ነው ያለከው። እኔ ምን አደረኩሽ? ምን እኔ ለዛ ነው ትነጨነጭ ታደኝ የሚዬን ወዳ ብያሉ የራሷን እሱ ላይ ልጥፍ
ለነገሩ እኛ እዛ ላይ ስንሆን የማያነጫንጨን ነገር የለም። በጣም ነው የምንነጫነጨው። ስለዚህ ወንዶችዬ እስኪ ተረዱን፣ አይታችሁ ይለፉን፣ ቻል አድርጉት። እግዚአብሔር መቻዩን ይስጣችሁ። አሁን ደግሞ አንድ ሰባኪ ወስደን ኮሜንታተር እናድርግ እስኪ። ድምጹን አያገባኝም፣ ራሳችሁ ማን እንደሆነ ወቁ። የማድሪድና የባርሳን ጨዋታ የማስተላልፍላችሁ እኔው ነኝ። ኳስ በማድሪዱ በረኛ በካሲያስ እጅ ተገኝታለች። ካሲያስ ለተከላካዩ ከቅጣቱ ለማይማረው ለእርጉሙ ፔፔ ያቀበለው። ተመልከቱ እንግዲህ ተመልከቱ፣ የሞሬኖ ታክቲክ ተመልከቱ። ፔፔ መሀል ላይ ነፃውን ለሚጠብቀው ለክርስቲያኖ ሮናልዶ ሎንግ ፓስ አጫወተ። ተመልከቱ እንግዲህ የሞሬኖ ታክቲክ ተመልከቱ። ክርስቲያኖ ሮናልዶ በሚገርም ጥበቡ ከሳንቃው ደረቱ ላይ ኳሱን አውሎ ከመሬት አጋጨው። ክብርና ምስጋና ለሞሬኖ ታክቲክ። ይሄ ብቻ አይደለም፣ ክርስቲያኖ የባርሳ ሁለቱንም ተከላካዮች በክብር አልፋቸው። በዚህ ሰዓት የባርሳው ተከላካይ ፒኬ ክፉኛ አዘነ፣ ልቡ በኃጢአት ተሰማው። ክርስቲያኖ ፔናልቲ ሳይደርስ ደፍቶ ሊጥለው አሰበ። ተመልከቱ እንግዲህ በዚህ ሰዓት ነው ክርስቲያኖ አገር ሰላም ነው ብሎ አገር አማን ነው ብሎ ከፔናልቲ ቦክስ ዘሎ ሲገባ ተንኮለኛው ፒኬ ታክል ገባበት። በፍጹም ልቡ ታክል ገባበት። ዳኛው ፊሽካ ነፉ። በፒኬ የተበሳጩት የ40 ዓመቱ ከባስኬ የተወለዱት ስፔናዊ ዳኛ ከኋላ ኪሳቸው ገብተው ጠዋት ከሚያነቧት የጸሎት መጻሕፍት ቢጫ አውጥተው ሰጡ። ተመልከቱ እንግዲህ የሚገርመው የቢጫው አይደለም የታክሉም አይደለም፣ የሚገርመው የጎሉ ነው። የባርሳው በረኛ ባንሌዝ በፍጹም ልቡ ክዷል። በፍጹም እንደዚህ አይነት አካካድ ከዚህ በፊት የካደ ይሁዳ ብቻ ነው። ተመልከቱ እንግዲህ ይሁዳ ካደው። ማድሪድ 1 ባርሳ 0 ሆነዋል። ክብርና ምስጋና ለሮናልዶ። ማን እንደሆንሽ ታውቂያለሽ ማለት ይሄኔ ነው። እኔ አውቄዋለሁ። እናንተ ማን መሰላችሁ? እስኪ የመሰላችሁን ኮሜንት ሴክሽን ላይ ጻፉልኝ። ሰው ሲሞት እንደዚህ ፎሎ ይጨምራል። አንድ የገረመኝ ነገር አለ ወይንም ዋና ዲቤት ወቆጅራችሁ ዛሬ እስቲ በአንድ ደቂቃ ውስጥ ሁለት ቋንቋ አውርቼ ጨርስ ሲሆን አንደኛ ቦኒ ከሞተች 1 ሳምንቷ ነው። በአንድ ሳምንት ውስጥ ስትሞት 800 ሺህ ምናምን ነበረች። 200 ሺህ ተነስታ ነው የምታያችሁ ፎሎ ያረጋችሁ። ነምኒኩም በሰደት ቱርት ነምኒኩም ብለማ ካቴሲ ነገርቲሞ ማሊ ፎሎ ጎታ ሜነቲማ ኦዶሩቡ እንጅርቱ ማ ፎሎን ጎዲና ማል ፎዶሽ ልቡ እንጅርቱ ሚሊዮና ለመንገሽና ለምን እሷ በህይወት እያለች 2 ሚሊዮን አላስገባችኋትም? አሁን ስለሞተች ምን ይጠቅማታል? ተነስታ አታይ ልጅ የለ ለልጇ አታወርስ። አደራ እኔ ከሞትኩ አካውንቴ ላይ ሚሊዮኖቹ ሙሉላቸው። እሺ ለኔ ልጆች ማለት ነው። እሺ ትገርማላችሁ በእውነት። ይሄ ነገር ሁልጊዜ እኔም ጋር ጥያቄ ይፈጥራል። እንደምታውቁት ቀነኒ የሚሞተች ጊዜ ፎሎወርሷ በጣም ጨምሮ ነበር። ታዋቂ ሰዎች፣ ዝነኛዎች ሲሞቱ አንድ ቀን እንኳን ያልጠየቃቸው ሰዎች የቀብሩን ስነ ስርዓት ታውቁታላችሁ ያለውን ጋጋታ። አሁን ደግሞ ቦኒ ካረፈች በኋላ ፎሎወርሷ 1 ሚሊዮን ገባ። ምን ይጠቅማል? ይሄ አሁን ምንድን ነው የሚጠቅመው? ሲባል ነው አዎ ማለት አለብሽ። 1 አመት ነው 2 አመት ነው ስማ ሶስት አመት ነው ሲባል ነው አዎ የምትለው። እሺ አዎ እሺ 3 አመት ሲባል 1 አመት ነው እሺ ስማ እናንተ 3 አመት ነው አዎ ማለት አለብሽ። እሺ
ሶስት ዓመት ነው ሲባል አዎ በል። እሺ ሶስት ዓመት ነው ሲባል አዎ በል። እሺ አዎ ትላለህ። እሺ አንድ ዓመት ነው አይደለም እንደዚህ ስትባል አዎ ትላለህ። በምልክት እሺ በምልክት እንደዛ አይደለም ትለዋለህ። ከዛው እንደዚህ ስልክ አዎ ትለዋለህ። እሺ እንዲህ ስልክ ምን ትላለህ? አይደለም። እሺ ጠይቀው። አንድ ዓመት ነው? ሁለት ዓመት ነው? ሶስት ዓመት ነው? እንደዚህ ካልቻ እክም አይበላ ሙዝም አይበላ። እኔ በለኝ። እሺ እንደዚህ ነው ስልክ አይደለም ትላለህ። እሺ ስልክ አዎ ትላለህ። እሺ አዎ እንደዚህ ስልክ አዎ ትላለህ። አይ አንድ ዓመት ነው አንድ ዓመት ነው ሲልክ አይደለም። ሁለት ዓመት ነው አይደለም። ሶስት ዓመት ነው ነው የሚባለው። እሺ ከወረሽ በል አንድ ዓመት ነው አይደለም። ሁለት ዓመት ነው አይደለም። ሶስት ዓመት ነው አንድ ዓመት ነው ጎበዝ። እማን እያየህ እማን አንድ ዓመት ነው ሁለት ዓመት ነው ሶስት ዓመት ነው። አባት ቻርጀር ምስክ ይኖራል? አባዬማ እንግዳ ይዤ መጥቻለሁ። ደህና ነሽ የኔ ቆንጆ? እግዚአብሔር ይመስገን ጋሽዬ። ጮኛ ናት አይደል? አይ አይደለም አባዬ ቻርጀር ፈልጋ ነው። ተው እባክህ፣ እናትም ያን ቻርጀር ፈልጋ መጣ ነው ገብታ የቀረችው። ጀግናይ በርታል። እዚህ እየሰራ አይደለም ሳሎን እንሞክር። እና መቼ ነው ድግሱ? እኛ እንግዲህ ይሁን ብለን ልጅቷን ተቀብለናታል፣ ወደናታል። የሰርጉን ቀን ቆሮጥና ፏብትን ብለን ደግሼ ዘመድ አዝማዴ ላብላ። እና ስንት ለመውለድ አሰባችሁ? የመጀመሪያ ሚዜ ማላችሁ ነው ላስረዳችሁ። እሷ የመጣችሁ ቻርጀር ስልኬ ሞላ። በቃ ቻው። አንተ እውነትህን ነው ነግሬያችሁ ነበር እኮ አባዬ። እኔ ሞላ እናቴ በብደ ነው እንዴ። ታሪክ ራሷ አደገመች። ሪሌሽን ለመጀመር የሆነ ምክንያት ያስፈልጋል። ያቺ ምክንያት እያደገች የምትፈልጉበት ደረጃ ትደርሳለች። ግን ያኔ ቻርጅ ሞላ ተብሎ አይወጣም። ጉድ በሉ። በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሷል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ
ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምሯል። አረ ጌታዊ ወይ ሰውን ጨው አድርገውና ቀምሰን እንወቀው እንዴ! ተቸገርን እኮ። አሁን በረከት ገበሬዋን የምናውቃት ታታሪ ሰራተኛ እንደሆነች የሆነ በቃ ጀግና እንደሆነች የሆነ ጊዜ ሶሻል ሚዲያውን ተቆጣጣረው እያለ እንደሷ መሆን የማይመኝ ሰው አልነበረም። አሁንስ በሉ አሁን ደግሞ በተለያየ ጊዜ በተለያዩ ወንጀሎች እስር ቤት እየገባች እየወጣች ነው። አሁን ጭራሽ ለዚህ ሁሉ ነዳጅ እጥረት ተጠያቂው እሷ ናት አሉ። እሺ አሁን ማን ነው የሚታመነው? አረ ጌታ ሆይ በቃ ማዘዣ ወጣባት ትገባለች። አሁንም እንደምናግረህ ምን እንደተፈለገ አልገባኝም። እርግጠኛ መሆንልህ ደግሞ ከዚህ ጉዳይ ጀርባ የራሳቸውን አጀንዳ የሚያስፈጽሙ ሰዎች አሉ ብዬ አምናለሁ። በጽኑ ነው ማምነው። ገባክ? እኔ ነዳጁ ተያዘ ተባለ እንደነገርኩ እኔ እስር ቤት ነኝ ያለሁት። ነዳጁ ተያዘ፣ ተጻጻፉ፣ ይለቀቅ የሚል አካል አለ፣ አይለቀቅም የሚል አካል አለ። እሱን ሁሉ ስወጣ ነው ያየሁት፣ ደብዳቤዎቹ ማለት ነው። ከዛ በኋላ ያ ነገር ነዳጁ ሄዶ ተለቆ ነዳጁ ተራግፏል። የት ማደያ ቀጥታ መጥቶ ተራገፈ። ከተራገፈ በኋላ ነው ዲፖን ሰብረው እንደገና ጨረታ አወጣም ብለው እዛው እርስ በርሳቸው ቃለ ጉባኤ ይዘው ተፈራርመው ነዳጁን ሸጡት። ከፈለክ ከላኩል ሰነዶች ውስጥ ኢና የጨረታ ሰነዱ አለ ማየት ትችላለህ። እንዳጫረቱና 47000 ሊትር ብቻ እንደሸጡ አድርገው የነበረው ነዳጅ ዲፖ ውስጥ የነበረው የተራገፈው ነዳጅ ዲስፓቹ እንደሚያሳየው 93 የተፈቀደልኝ 100000 ሊትር ነው። ቦቴዎቹ 100000 ሊትር ስለማይችሉ 93851 ሊትር ናፍጣ ይዘው ነው የመጡትና ያራገፉት። የተወሰደብኝም እሱ ነዳጅ ነው የተራገፈው። ቀጥሎ ግን አላዘዝኩም ነዳጅ። ለምን? እስር ቤትም ስለነበርኩኝ ከተፈታውኝም በኋላ ወደ 12.7 ሚሊዮን ብር አካባቢ ቀሪ ብር ነበረኝ ኖክ ማለት ነው። ብሬን መልሱልኝ ያልኳቸው። አልፈልግም፣ ምንም አይነት ናፍጣ አልፈልግም፣ ብሬን መልሱልኝ ያልኳቸው። ድጋሚ ነዳጅ አላዘዝኩም ማለት ነው። እና ይሄው ነው ያለው ነገር። አመልክቼ ለጠበቃዬ ሁሉንም ሰነድ ሰጥቼው የእያንዳንዱን በህጋዊ መንገድ እንደተጻፈልኝ፣ ምርት በህጋዊ መንገድ እያመረትኩ እንደሆነ፣ ያለ አግባብ እንደተወሰደብኝ፣ ግለሰቦች እንደተጠቀሙ፣ 38 ሚሊዮን መሸጡን፣ ከ38 ሚሊዮን እርስ በርሳቸው ግለሰቦቹ ደህንነት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ የተለያዩ አመራር ንግድ ቢሮ ውስጥ ያሉ ሰዎች ገንዘቡን ተካፍለው እንደበሉ ኢሞሽናል ዳሜጅ። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንደተለመደው ሰላማችሁ ይብዛ። ሀበሻ